ሜኪ የትሪስትን እንግዲህ የመጀመሪያ ሴት ልጇን እንግዲህ የትሪስትን መጀመሪያ ልጇን እንግዲህ መኪና አደጋ አድርሶባታል። ይኸውንም ያደረገው እንግዲህ ሜኪ ብሩክ ተመልሶ ተገኝቷል የሚለውን ነገር ጫማ ጠራጊው ሰውዬ ሲደወልለት ብሩክ ከኛ ጋር መጥቷል፣ ከኛ ጋር ነው ነይ ቶሎና እዩ በሚሏት ጊዜ በጣም ተደስታ እሱ እያዘጋጀላት የነበረው ምግብ አልበላም፣ አሁን ምንም መብላት ፍላጎት የለኝም በማለት ትታው ስለሄደች በዚህ በጣም ተናዷል። አልመለስም ብሎ እንዴት ይመለሳል በማለት ብሩኬ እንዴት ይመለሳል በማለት ሜኪ በጣም ይናድና ይህ ብሽቅ አሳየዋለሁኝ እሷንም አሳያታለሁ በማለት በጣም እየተናደደ አሁን እሷም ደግሞ እሱን ፍለጋ ስትሄድ ብሩኬ ደግሞ እባካችሁ አትጥሩብኝ፣ እንድትመጣ አልፈልግም፣ ብዙ ሚስጥር አለው፣ እንዴት እንድትለናለህ ቃል ገብተናል ይላሉ አባባ ጫማ ቤቱ ሰውዬ። ቃል የገባሁትን ማጠፍ አልችልም ልጄ፣ እንደመጣ ደውልልሻለሁ ብያታለሁ፣ እየፈለገች እኮ ነው የልጆች እናት ስትለው እናንተ አላወቃችሁም ችግር ተፈጥሯል እባካችሁ ልቀቁኝ ብሎ ቢለምናቸውም ሚጦና እሷን በፍጹም አንለቀውም በማለት ወርዶ ሚኪ ሚኪ ብላ ተናግራ ወይዬ ሲላት እንግዲህ ፍቅር ጠራሽኝ ሲላት በቃ ቻው ብላ ትስመዋል። የት ልትሄጂ ነው? ምን አይነት ምግብ እየሰራሁልሽ እንዴት ትሄጃለሽ ስትለው እንኳን ደስ አለህ አለችው። እውነተኛ ደስተኛ መስሏት ብሩክ የተገኘ የምን እንዴት ብሩክ የተገኘ ደስ አይልም በጣም እያለ ማጭበርበሩን ቀጠለ። በጣም ደስ ይላል አብሬሽ ልሄድ ሲላት በፍጹም አንቺ አብሬሽ ልሄድ አይሆንም፣ አንተ እዚህ ቤቱን ዝርክርክ ብሏል፣ አዘጋጅ ምግቡንም ስራ በማለት እሷ እንድትሄድ ትነግረዋለች። ተረጋጊ፣ የሰራሁልሽን ምግብ ሳትበይ ትሄጃለሽ እንዴ ቢላት በዚህ ሰዓት ምግብ እሱ የጠፋ ባለቤቴ የልጆች አባት ተገኝቶ በድጋሚ እንዴት እንደዚህ ነው የማደርገው በማለት አራበኝም ብላ ስትሄድ በጣም ተናዶ ነበር እንግዲህ ይህንን ነገር ያደረገላት። እሷም ስትሄድ በፍጹም አልጠበቃትም ነበረ። እሱም እንግዲህ አልችልም አላገኛትም በማለት አንተ ምንድነው እንደዚህ የሚያደርግ ስለ ልጁ ምን ብለው ነው ከዚህ ቤት ብር ብሎ እንዲጠፋ ያድርግ? ብሩክን ምን አርጋው ነው? ስተረ ምንም አላረኩትም፣ እባክህ አቷሽ አለችው። ትርሲቴሞች ምንም አላልኩትም አለ እና ከመሬት ተነስቶ ነው ልጆቹን ጥሎ ከቤት ወጥቶ የሄደው አለችው ማለት ነው። በስነ ስርዓት አናግሪ ትርስት አላት። አንተ ደስተኛ ስላልሆንክ ነው እዚህ ቤት የወጣው እሱ ነው ያለሽ? እሱንማ አላገኘሁትም፣ በግምት እየገመስ ባትዘላብጂ መልካም ነው አላት። አይ በገምቼ አይደለም፣ እሱ ልጆቹን ከስንት ዓመት በኋላ አግኝቼ አቶ ዘነበ ናቸው የነገሩኝ። ምንድነው ሄደ ትልቅ ሰው አይደለም እንደ ደግሞ አቶ ዘነበ ምንድነው ነገር የሚያቧተረው ብሎ ተናገረ። እሱ የነገራቸውን ነው የተናገረው። አመንሻቸው እንዴት አደረሳቸው? እነሱን አመንሻቸው አላቅም አለችው። እኔ ብሩክን በፍጹም ምን ብናገረው ለምን ደብቅሻል? ብሩክ ባይገኝ ግን ከአንተ ራስ አልወርድም በአንተ ምክንያት ነው በማለት እንግዲህ ስትሄድ በጣም ተናደደ። ቆይ ምን እያልሽ ነው አላት። ብሩክን ከየትም አንጥተህ እንድታመጣልኝ እፈልግሃለሁኝ አለችው። ምክንያቱም ብሩክን እንግዲህ እዚህ እልም እንዲል ያደረገው እሱ ነው። በትዳራችን መካከል መጥተህ ደህናውን ትዳራችንን ልታበላሽብን ነው። አንተ መኖር የለብህም፣ ከፈለክ ገንዘብ ልስጥህ። እንዴት እንደዚህ ትለኛለህ? ገንዘብ ምንድን ነው? ልጆቼ ሳሲል ልጆችን እኮ ከአንተ ሳትገኝ ከአንተ የበለጠ አድርጌ ይዤልሃለሁ። እሱማ በሱ በኩል ሳላመሰግንህ አልቀርም። ግን አሁን እንዴት ነው አግኝተውኝ ልጆች መልሽ የምለያቸው ቢለውም ግድ የለህም እኛ ትዳራችን እኮ አንተ ካለ ትዳራችን ሊፈርስ ነው ጥፋ ሲለው እንግዲህ ከዛ ለወንዱ ለጓደኛው ይደውልና ተከስተ አለው። ስማ አለው አሁን በስልክ ስለማውራት ስለማንችል እዛው ከምንገናኝበት ካፌ እንገናኝ አለው። እንዴት በጣም ደስ የሚል ነገር ሰርፕራይዝ ላደርግህ ነው ሲለው ምንድን ነው ሲል ብሩክን እኮ እንዲጠፋ እንዲሄድ ከቤት ብን እንዲል አደረግኩ ሲለው ታዲያ ይሄ ነው እንዴ የሚያስደስትህ ይለዋል። አዎ አለው። ትርሲት እኔም በፍጹም እየጠረጠረች ነው፣ ልትወደኝም አልቻለችም። እኔ እንዲጠፋ ያደረግኩት እኔ እንደሆንኩ ደግሞ እየጠረጠረች ነው አለች። እባክህ ተመልሶ እኮ መጥቶ ነው። እኔ እኮ ብያለሁ ለዘላለም እናስወግደው ብዬ ነበር፣ አንተ አትሰማም። ተመልሰህ ይመጣል ብያለሁኝ። ከመጣ ደግሞ ያንተ ትዳር ይፈርሳል፣ ነገሮችን ማስታወስ ይችላል ብዬ ነበር በማለት አንተማ ነግረኸኝ ነበር እኔ እንጂ አለው። ቆይ ምን ነግሯት ነው ግን እንደዚህ ብላ መጣ? ከእሷ ጋርማ ምንም አልተገናኙም። አቶ ዘነበ የሚባሉ ሰው ናቸው።
ሁለቱኛ ድጋሚ አልተገናኙ ብሩክና ትዕግስት አልተገናኙም። እሱ ነው ያላት። አይ በቃ አሁን አንድ ነገር ደግሞ ማድረግ አለብን እንጂ እኔ እኮ ነግሬሃለሁኝ እናስወግደው ብዬሃለሁ በማለት ደጋገመው። ትዳሬ ሊበላሽብህ ነው። አሁን እኮ ትርሲት መጠራጠር ጀምራለች ማለት ያንተ ትዳር ፈረሰ ማለት ነው። ምንም የተጨበጠ ነገር እኮ የለም አለው። በፍጹም እኔ ነግሬሃለሁ እያለው ሲል እሷም ተነስታ እዛ ቦታ ላይ ስትል ፈጽሞ ልታገኘው አልቻለችም። ምክንያቱም እሱ አደራ ትዳሯ ይፈርሳል ስላለው ለእሷ ትዳር ብሎ እምቢ ብሏቸው ሂዷል። ከዛም አስፓልት ላይ አንጥፎ ካርቶን ላይ ሲተኛ እንግዲህ ወዛደር እያለች አንድ ስትጣራ ሲያይ ብሩኬ ወዛደርነት ተሸክሞ በ20 ብር ያን ከተጓዘ በኋላ ምግብ ገዝቶ ቁጭ ብሎ ብስኩት ሲበላ ሚጡ ድንገት መጣችበት። ሚጡ ደግሞ መጣና አንተ በዚህ ደግሞ አለችው፣ አንተ በዚህ በነበረበት ሰዓት ምንም ደስተኛ አልነበረም። ፈገግ እንዲህ ብዬ እንዲቀበለውን የፈለግሽው አለኝ። እንዴ አንቺን እኮ እያባለገች ነው። ምንም አላባለገኝም። ትንሽ እንኳን ታስቢም አላት። ለማንኛውም እኔ እንዳይከፋኝ ስታስመሰል ነው እንጂ አንተ የእሱን መምጣት እዚህ ቤት ውስጥ አልፈለክም። አዎ እዚህ ቤት ውስጥ መጥቶ መኖሩ አላስደሰተኝም በማለት ይነግራታል። አንቺም እኮ ተቀይረሻል። እኔ እኮ ደጋግሜ አንተ ብቻ ነኝ ብዬ ነግሬሃለሁ ስትለው ይቅርታ እኮ ጠይቄሻለሁ። ምንድን ነው የነገረሽ አላት። በፍጹም የነገረኝን ነገር ሌላ ነገር ያወራሽ ነገር የለም ሲላት፣ በፍጹም ሌላ ነገር አላወራ ይሄን ብቻ። በዚህም ነው ወይ ከኔ ጋር እንደዚህ የምትከራከሪ? ብሩክ እኮ ከዚህ ቤት እኮ ለመሄድ ቀድሞ ነው የወሰነው አለ። አውርታችሁበታል እንዴ? ከዚህ ቤት እኮ እንደሚወጣ ለአንቺ ነግሮሻል ብሎ ሲነግራት፣ ይቅርታ ከጠየቅኩ በኋላ ለምንድን ነው እዚህ ቤት ተመልሶ የሚመጣው ትያለሽ አላት። እርግጠኛ ነህ ምንም አላልከውም አለችው። በጭራሽ እኔ ያላልኩትም ብሎ ካደ። እንዴት እንደዚህ ይለዋለሁኝ? እኔ እንድታምንኝ እፈልጋለሁ። አምናለሁ እኮ አለች ትዕግስት። ግን እንዴት ከመሬት ተነስቶ እሄዳለሁ አለ? ተመልሶ ከመጣ ራሱን ትጠይቀዋለች እንደማይመጣ ስለሚያውቅ ከመጣ በር ይቅርታ እንግዲህ ተናድጄ ስለነበረ ነው ብላ ትዕግስት ትጠይቀዋለች። ሜኪ አሁንም ማያያዙን ቀጥሎታል። እንግዲህ በጣም ሰላም ወደ ቻናሌ ተከታታዮች ሰላማችሁ በያላችሁበት ይብዛል። ለቻናሌ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። ካያ መንፈስን ፍለጋ ቀጣይ ፓርቲ ዘንላችሁ መተናል። እንግዲህ ብሩክና ትርሲት በሞቀ ትዳራቸው መካከል ላይ እንግዲህ ሜኪ የብሩክ ጓደኛ ሆኖ ጓደኝነቱ ግን በሱ ገንዘብ ሀብት ማግኘት በቅናት ተነሳስቶ ነው እዚህ ደረጃ ያደረሰው። በዚህ መንገድ ከጓደኛው ጋራ ከተከስተ ጋር በመነጋገር የመኪና ጎማውን በማፈንዳት መኪናውን እንግዲህ ወደ የማይመለስበት እንትን ዳገት እና ተራራ ውስጥ ወርቅ ካደረጉት በኋላ መኪና አይሆኑ ከጥቅም ውጭ ሆና ስለነበር እሱም እዛ ውስጥ ሞቷል በማለት ሞቱን ተረድተው ተቀብለው ሁለቱንም ልጆቻቸው ሀዘናቸውን እየተወጡ እያሉ እሱ እንግዲህ ያሰበውና ያለመውን ለማድረግ ትርሲት ጋራ መገናኘት ይቀጥላል። ከዛም በኋላ ያሰበውን ትዳሩን ከእሷ ጋር መስርቶ ለ6 ዓመት እሱ ባፈራው ሀብት ቤትና ንብረት እንግዲህ አብሮ ሲኖር ከ6 ዓመት በኋላ ብሩክ ሳይሞት ከአንድ ዘነበ ከሚባሉ ጫማ ጠራጊ ሰውዬ ጋራ እየሰራ ህይወቱን ቢሆንም ግን ብሩክ ከ6 ዓመት በፊት ያለውን የመጀመሪያ ህይወቱን አያስታውስም ነበር። በዚህም ምክንያት እንግዲህ እዛ ጫማ እየጠረገ ትርሲት ከዕለታት አንድ ቀን ጫማዋን ልታስጠርቅ ቁጭ ስትል ብሩክን ታገኘዋለች። በጣም ተደናገጠች እና እንዴት የሞተ መንፈስ ይገኛል? የሞተ ሰው ይገኛል እንዴ? በማለት ስትጠይቀው ትዳር ነበረ ልጆች ስትለው በፍጹም ሊያስታውስ አልቻለም። ምክንያቱም የበፊቱ ትውስታ ሁሉ ጠፍቷል። ከዛም በኋላ አቶ ዘነብን አስፈቅዳ እረ እንኳን መጣሽለት እኔንም ብቻ እንዳትረሱኝ እንጂ እንኳን ዘመድ አገኘ አሁን እኮ ማስታወስ አይችልም ሲሏት፣ ችግር የለውም ቤት ወስደዋለሁ ልጆቹ ሲያዩት በጣም ይደሰታሉ በማለት ወደ ቤቷ ስትወስድና ልጆቿ ከትምህርት ቤት ሲመጡ አይናችሁን ጨፍኑ ትልቅ ሰርፕራይዝ አላችሁ ስትላቸው ምን ይሆን እያሉ እነሱ ቀለል ያለ ነገር ነበር ሲጠብቁ የነበር። እሱም እንግዲህ ሻወር ወስዶ ልብሱን ቀያይሮ ብቅ ሲልባቸው ማመን ያቃቱት የሞተ ሰው እንዴት ይመጣል የሚለውን ነገር ሩጠው ተጠመጠሙ። በአባታቸው ላይ በጣም ተደሰቱ። እሱ ግን ሊያስታውሳቸው አልቻለም። ትዳር ነበረኝ እንዴ ልጆች ነበሩኝ እንዴ በማለት ነበር ሲጠይቅ የነበረው።
ያን እንደገና እንደዛ ካደረገ በኋላ የገዛ ወንድሙን የገዛ ጓደኛውን እንኳ ሜኪን አላወቀው። ሜኪ የገዛ እውነተኛ ጓደኛው የልቡ ጓደኛ ሆኖ ይህንን እየሰራው የተጫወተበት እሱ ግን ያስታውሳል ብሎ ሲያየው በጣም ነበር የደነገጠው። እኔ የትርሲት ባለቤት ነኝ ብሎ ሲተዋወቀውም ዝም ብሎ ተዋወቀ። ከዛ እነዚህ ልጆች የኔ ናቸው ነው የምትይኝ ሲላት፣ አዎ እነዚህ ልጆች እኮ ያንተ ናቸው ብሩኬ አታስታውስም እንዴ? አንተ እኮ ለዘመናት ያላስፈለግን ቦታ የለም ሞተሃል እኮ ተብለህ ነው። እኔ ግን ምንም አላስታውስም ሲላት፣ ችግር የለውም ሆስፒታል ወስጄ ትውስታህ እንዲመለስልህ አደርግሃለሁ በማለት እንክብካቤዋን ቀጠለችለት። በዚህ የተናደደው ሜኪ እንግዲህ ከዕለታት አንድ ቀን ትውስታው ሲመለስ የኔ እውነተኛ ልቡ ጓደኛ ሚስቱንና ቤቱን ሀብቱን ንብረቱን መቀማቱን ሲያቅ ምን ያደርገኝ ይሆን እያለ በጭንቀት በመዋጥ ከተከስተ ጋር መነጋገር ይጀምራል። ተከስተ ደግሞ እኔ እኮ መጀመሪያውንም አሁንም ቢሆን እናስወግደው ብያለሁ ያለ በለዚያ ጉድህ ነው የሚፈላ እያለ አሁንም ይወተውተዋል። ከዛም በኋላ ልጆቹ በቤት ማድ ላይ ቁጭ ብለው ፍቅራቸው ለአባታቸው አባያ ጉርሰን እያሉ ሴቷም ወንዷም እንዲሁም ጭውውታቸውን ከአባዬ ጋር ነው የምንተኛው በማለትም ራሱ እናቲቱን በፍጹም እንቅልፍ ላይ እንኳን ሊተኙላት እንዳልቻሉ ሲረብሿት ከዘመናት ያገኙት አባታቸው ነው በማለት ትርሲትም ደስተኛ ነበረች። ሆስፒታልም ወስዳ የተፈጠረበትን አደጋና ከ6 ዓመት በፊት ያለውን ማስታወስ እንደማይችል ስትነግረው ዶክተሩን በፊት ከምታደርጊያቸው ነገሮች ሁሉ ያለውን ነገር አድርጊለት ያን ቀስ በቀስ ያስታውሳል ሲሏት፣ አንድ ለመጀመሪያ ጊዜ ተገናኝተው ካፌ ቤት ወይን የጠጡበት ቦታ ወስዳ እዛ ወይኑ ቤት እያዝናናችሁ ብትል፣ በፍጹም እኔ እኮ ወይን አልጠጣም ሲላት፣ ወይን እኮ ትጠጣ ነበር እኔ እንዴት እንደመጠጣንና ሙዚቃውን ላስታውስ ብላ ሙዚቃውን ብታስከፍትለት በፍጹም ሊያስታውስ አልቻለም። ከዛም በኋላ እንግዲህ መኪና መንዳት አለብህ፣ በጣም የታወቅ እኮ ስማርት የሆንክ ሾፌር ነህ፣ ኧረ በፍጹም ሰውን መጉዳት አልፈልግም መኪናም አልነዳ ቢላትም መኪና ሲነዳ እንዲያስታውስም ብላ መኪናውን ስትሰጠው፣ ኧረ ተይ ሰው ገጭቼ ችግር መግባት አልፈልግም ቢላትም ከዛ ፍጥነቱን እየጨመረ ሲሄድ ቀስ በል እያለ ስትለው ከዛ በጣም ተደሰተች እና አሁንም ታስታወስክ ስትለው አላስታወስኩም፣ ግን መኪና እንዴት እንደቻልኩ ግን ገርሞኛል ሲላት ይህንን ሁሉ ተመልሳ ለሜኪ ስትነግረው በቃ እንዲያለች የራሱን ልትመልሰው ነው ወደ ነበረበት ጉድ የፈላ በማለት እንግዲህ ያቅድና በድጋሚ ከዛ ቤት ወጥቶ ብር እንዲል ገንዘብ ሰጥቼ ውጣልኝ በማለት ሲለው ገንዘብን ያልፈልግም ልጆቼን ነው ልጆችህን በርቀት አሳያለሁ በአንተ የተነሳ ትዳርህ ይፍረስ ነው ወይ የምትለኝ? እኔ ለአንተ ልጆች ስንት ነገር አድርጌ ነው ከዚህ ያደረስኩልህ ሲለው እሱ ደግሞ አዎ ለልጆቼ ጥሩ መልካም አባት ስለሆንካቸው አመሰግናለሁ እሺ ብሎ ለእሷ ትዳር ብሎ ተመልሶ ወጣ ሄደ። ከዛም እሷ ሲጠፋት ተመልሳ ከጫማ ቤቱ ሰውዬ ስትሄድ አቶ ዘነበ እኔ ጋር አልመጣም እንዴት ጠፋብሽ ምን ሆነ ብለው በጣም ተደናገጡ። ከመጣ አደራ ንገሩኝ በማለት ስልኳን አስቀምጣ መጣች። እሱም አንድ ቀን ሳይሄዷልና በማግስቱ ሲሄድ እዛ እንዴ ትላንትና እኮ የልጆችና ስትፈልግ ነበር ቆይ ልደውልላት ሲሉ በፍጹም እንዳትደውልላት በማለት ቢከራከርም እሳቸው ግን ቃል አለብኝ ብለው ሲደውሉላት እሷ ከመምጣቷ በፊት እሱ እምቢ ብሎ አመለጠ። ምክንያቱም ለትዳሯ ስለሚያስብ። በዚህን ጊዜ ተናደደች እና ተበሳጭታ ተመልሳ ወደ ቤቷ መጣች። ከዛም እንግዲህ ሜጡ አግኝታው ሜጡም እንግዲህ እንዴት ይሄ ሁሉ ልብስ ሁሉ አቧራ ሆኗል መሆነ ነው ስትለው የሆነ ሴትዮ ሸክም ተሸከመልኝ ስትለኝ ተሸክሜላት ነው እኔ ብስኩት ብይ ብሎ ቢጋብዛትም በን እንዳትጠፋ ስትል ያላትን ገንዘብ ሰጥታ ሰደደችው። ካርቶን አንጥፎ ጎዳና ላይ ብሩክ መተኛት ጀመረ። ከዛም በኋላ ምንም ባላሰበችው የልጇ የመኪና አደጋ እንደደረሰባት ትርሲት ተነግሯት መኪናዋን በማንቀሳቀስ ሄዳለች። ልጇ ትተርፍላታለች ወይንስ ሊህንስ ሜኪ ለምንድን ነው እንደዚህ ያደረጋት? በዚህ ቢዚ ስትሆን እሱን እንድትረሳለትን ይመስለኛል እኔ እንደማስበው፣ ወይንስ ደግሞ እሱ እንደለመደው ያለበትን ቦታ አስፈልጎ ብሩኬን እስከ ወዳኛው ያሰናብተው ይሆን ወይ በማለት እንግዲህ በጣም ነው የሚያሳዝነው። ቀጣይ እንግዲህ ቀጣይ ደግሞ እንድናቀርብላችሁ ላይክ ሸር አድርጋችሁ ጠብቁን። አሳዛኙና እውነትን ፍለጋ መንፈስ ፍለጋ ይህ አይነት በጣም አስተማሪና አሳዛኝ የሆነውን እንድትከታተሉ በእኛም እናቀርብላችኋለን።